እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። የአብያተ ክርስቲያናቱና የአብያተ ክርስቲያናቱ ህብረት ድክመቶች። የአብያተ ክርስቲያናት እና የአብያተ ክርስቲያናቱ ህብረት ጋር ያለውን ችግር ስንመለከት ችግሩ ዘርፈ ብዙ ነው። ችግሩ ከግለሰቦች አንስቶ እስከ ተቋም ድረስ የሚታይ ችግር ነው። ግለሰቦች ጋር ያለው ችግር ጎጠኝነት፣ ብሔርተኝነት፣ ፖለቲከኛነት፣ አምባገነንነት፣ ሙሰኝነት፣ የቢሮክራሲ መንፈስና የብቃት ማነስ ችግሮች ሲሆኑ ተቋማዊ ችግሮች ደግሞ ሀገራዊ ስራዎችን ማቀናጀት አለመቻል፣ አብያተ ክርስቲያናትን ወጥ ማድረግ አለመቻል እና በዓልን ለአዲስ ኪዳናዊ አገልግሎት መቅረጽ አለመቻል ናቸው። መሪዎች ጋር ያለው ችግር ግልጽ በመሆኑና እነዚህ መሪዎችም እንደዚህ እያደረጉ ያሉት ዘላለማዊ ሕይወታቸውን አስይዘው በመሆኑ ለሚደርስባቸው ዘላለማዊ ኪሳራ ከወዲሁ ቢያስቡ መልካም እንደሆነ እያስታወስናቸው፣ ተቃዋሚ ችግሮች ግን የሚፈቱበትን መንገድ ቀጥለን በስፋት እንመለከታለን። በመጀመሪያም ሀገራዊ ስራዎችን ማቀናጀት አለመቻል። አብያተ ክርስቲያናቱና ህብረቱ ካላቸው አቅም፣ ልምድና ጠንካራ አደረጃጀት አንጻር ተቀናጅተው መተግበር የሚገባቸው ብዙ ሀገራዊ ስራዎች ነበሩ። እነርሱም አንደኛ፣ መጽሐፍ ቅዱስን በተለያየ የሀገራችን ቋንቋዎች ተርጉሞ በማሳተም ለሁሉም ማዳረስ በሚቻልበት መንገድ ላይ መጽሐፍ ቅዱስ ከሚያሳትሙ አካላት ጋር መስራት። መጽሐፍ ቅዱስንም በኦዲዮና የተለያዩ አገልግሎት በሚሰጡ አፕሊኬሽኖች ማዘጋጀት። ሁለተኛ፣ ከጥንት ጀምሮ ሲወጡ የነበሩትንና አሁንም በተበታተነ መንገድ እየወጡ ያሉትን መዝሙሮችን፣ ጋዜጦችን፣ መጽሔቶችን እና መጻሕፍትን በማዕከላዊነት የሚሰባሰቡበትና ህዝቡ የሚያገኝበትን ላይብረሪ፣ ዌብሳይት እና ሱቆች ማደራጀት። ቀደምት መዝሙሮች ለአሁኑ ትውልድ በሚያመች መልኩ በዘመናዊ መሳሪያ አድሶ ማቅረብ። መጽሐፍ ቅዱሱ በእግዚአብሔር መንፈስ ምሪት ስለተዘጋጀ እንደማያረጀው ሁሉ እነዚህ ስራዎችም አርጅተዋል ተብለው ሊረሱ አይገባም። እንደ ዓለማዊው ዝም ብሎ ስላልመጡ ዝም ተብለው ሊጣሉ አይገባም። ኑፋቄ የሆኑትንና ያልሆኑትን በመለየት እነዚህ ስራዎች ለሌላውም ትውልድ በሚደርሱበት መንገድ ሊሰራ ይገባል። ሶስተኛ፣ በሀገሪቱ ውስጥ ያሉትን ችግሮች ለመፍታት ለረጂውም ሆነ ለተረጂው ተደራሽ የሆኑ አሰራሮችንና አደረጃጀቶችን መፍጠር በሚቻልበት መንገድ መስራት። በዚህም አማኙ ተርቤ ያላበላችሁኝም በሚለው ቃልና ቀኝህ የምትሰራው ግራህ አትወቅ በሚለው ቃል መካከል ሚዛኑን ጠብቆ መሄድ የሚችልበትን፣ ይህም ነጋዴው እና ገበሬው አንድ ቋሚ ወርሃዊ መዋጮቸውን የሚከፍሉበትንና ከሰራተኛው ደግሞ በፔሮል ከደሞዝ በቋሚነት የሚቆረጥበትን አሰራር መፍጠር ቢቻልና ተደራሽ የሆኑ ግብረሰናይ ድርጅቶችን አቋቁሞ ችግረኞች በሚረዱበትን መንገድ ቢዘረጋ መልካም ነው። የኦርቶዶክስ እና የእስልምና ቤተ እምነቶች አካባቢ ብዙ ችግረኞች ተደርድሮ ሲለምኑ እና ሰዎችም ሲረዷቸው ይታያል። ይሁን እንጂ ፕሮቴስታንት አካባቢ የካልቪኒዝም እና የዲስፔንሴሽናሊዝም አስተምሮች በፈጠሯቸው ተጽዕኖዎች ምክንያት አማኞች ችግረኞችን ሲረዱ አይታይም። በዚህም ችግረኞች የፕሮቴስታንት አብያተ ክርስቲያን አካባቢ ሲቀመጡ አይታይም። በዚህም የፕሮቴስታንት ቤተ ክርስቲያን
ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም በሚለው ቃል ተጠያቂ እንደምትሆን ግልጽ ነው። በዚህም ቤተ ክርስቲያኗ አማኞች ከተጠያቂነት የሚድኑበትን እና ችግረኞችም የሚታገዙበትን የተሳለጠ ዘዴ መፍጠር ያለባት ጊዜ ላይ ነው የምትገኘው። አራተኛ፣ በሀገር ውስጥና በውጭ ሀገራት የሚገኙት አብያተ ክርስቲያናት እንዲሁም ምዕመናን እርስ በርስ የሚያገናኝና መረጃ የሚሰጥ ማዕከላዊ የሆነ የቴሌቪዥን፣ የዌብሳይት፣ የማህበራዊ ሚዲያ እንዲሁም በጂአይኤስ የታገዘ ዘመናዊ የመረጃ ቋት ማደራጀት ይገባል። በዚህም የአብያተ ክርስቲያናቱ ህብረት እነዚህን አሰራሮች በማቀናጀት አማኙን ራሳቸውንም ሆነ ሌላውን ህብረተሰብ እርስ በርስ በማስተሳሰር የተቀናጀ ማዕከላዊ አሰራርን ማስፈን ይጠበቅባቸዋል። ቤተ ክርስቲያን ከእነዚህ መንፈሳዊ ጉዳዮች ባለፈም ሀገራዊ ጉዳዮች ላይ ጉልህ ሚና ልትጫወት ይገባል። በተለይ ደግሞ ወጣቶች ብሎም አጠቃላይ ዜጋውን የመቅረጽ ዓላማን ይዛ ልትንቀሳቀስ ይገባል። ይህንንም እውነታ ከአሜሪካው የፕሮቴስታንቲዝም እንቅስቃሴ ልምድ መውሰድ ይገባታል። የአሜሪካ ብልጽግና መሰረት የፕሮቴስታንት ቤተ ክርስቲያን ዜጎች ጠንክረው በመስራት መበልጸግ እንዳለባቸው በማስተማር ምክንያት እንደሆነ ይታመናል። ለዚህም ቢያንስ ወጣት ተኮር፣ ዜጋ ተኮር የሆኑ እንደ መልካም ወጣት፣ መልካም ዜጋ የመሳሰሉ በጉጉት የሚጠበቁ በአብያተ ክርስቲያናት ህብረቱ የሚሰጡ ከቤተ እምነት እና ከዲኖሚኔሽን ነፃ የሆኑ ዓመታዊ ፕሮግራሞች ቢዘጋጁ መልካም ነው። ክረምት ላይ አብዛኛው ወጣት እረፍት ላይ ስለሚሆን ሃይማኖት ሳይለይ በአብያተ ክርስቲያኑ ህብረት የሚመራ የመልካም ወጣት ስልጠናዎች ቢሰጡ መልካም ነው። ስልጠናውም መንፈሳዊ ብቻ ሳይሆን ወጣቶች መልካም ስነ ምግባር እንዲኖራቸው፣ ሀገር ወዳድ፣ ጠንካራ ሰራተኛ፣ የቢዝነስ ፕላን ያላቸው፣ ኢንተርፕረነር የሆኑ፣ የቁጠባ ባህል የተላበሱ፣ አርቆ አሳቢና ከሱስ የራቁ፣ በአጠቃላይ ወጣቶች እንዴት በህይወት ጎዳና አሸናፊ ሆነው መኖር እንደሚገባቸው የሚያበቁ ስልጠናዎች በቤተ ክርስቲያኗም ሆነ ከቤተ ክርስቲያኗ ውጪ ባሉ መልካም ተሞክሮ ያላቸው ሰዎች በተለይ በትምህርት፣ በንግድ፣ በፖለቲካው ውጤታማ የሆኑ ቀደምት ትውልዶችን ጋብዞ ሀገር ተረካቢ ወጣቶችን በማነጽ ስራ ላይ ቢሰራ መልካም ነው። በተመሳሳይ መንገድም ለአዋቂዎች መንፈሳዊ ምግብ ከመስጠቱ ባሻገር ተመሳሳይ በጉጉት የሚጠበቅ ዓመታዊ የመልካም ዜጋ የስልጠና መርሃ ግብር ቢዘጋጅ መልካም ነው። እነዚህን ስልጠናዎችንም ከሃይማኖትና ዲኖሚኔሽን ነፃ በሆነ መንገድ የአብያተ ክርስቲያናት ህብረቶች ቢያስተባብሩትና መንግስት፣ የግብረሰናይ ድርጅቶችና ባለሀብቶች እንዲደግፉ በማድረግ ትልቅ አገራዊ ንቅናቄ መፍጠር ይቻላል። እነዚህ አሰራሮችም ወጣቶችን ብሎም አጠቃላይ ዜጎችን መልካም እሴትን ከማላበስ እና ሀገርን ከማሻገር ባለፈ ለቤተ ክርስቲያንም የገጽታ ግንባታ ስራ ትልቅ አስተዋጽኦ ያበረክታል። የምዕራባውያን ብልጽግና መሰረቱ የፕሮቴስታንት ቤተ ክርስቲያን እንደሆነችው ሁሉ ለኢትዮጵያ ብልጽግና ቤተ ክርስቲያን የራሷን ሚና ልትጫወት ይገባል። ምዕራባውያን ሀገራት በፕሮቴስታንት ተሐድሶ በተቀጣጠሉበት ወቅት ያሳዩት እምርታ መንፈሳዊ ብቻ አልነበረም። የሀገራቱን የሥራ ባህልም የቀየረና ጠንካራ የአገር ፍቅር ስሜትን የፈጠረ ክስተት ነበረ። በወቅቱም ቤተ ክርስቲያን የመጽሐፍ ቅዱሱን የጠንካራ ሰራተኝነት፣ የዓላማ ጽናትና የኦፕቲሚስት አመለካከቶች በተለይ ደግሞ ቆላስይስ 3 ከ23-25፣ አንደኛ ቆሮንቶስ 10:31 እና ምሳሌ 16:3 ላይ የተገለጹትን ቃላት ይህም
ሁሉም ሰው በተሰማራበት የሥራ መስክ በሙሉ እግዚአብሔርን እያገለገለ እንደሆነ በማስተማሯ ምክንያት ቤተ ክርስቲያን ጠንካራ፣ ታታሪና ሐቀኛ ዜጎችን በመፍጠር የሕዝቡ የሥራ ባህል በአንዴው ነበረ የቀየረችው። በዚህም ዛሬ ድረስ እነዚህ ሀገራት የዲሞክራሲ፣ የሰብአዊ መብት፣ የኢኖቬሽን ጥራት ያላቸውን ምርቶች እና አገልግሎቶችን በመጠቀምና በማቅረብ ተምሳሌቶች ሆነው ይታያሉ። የኢትዮጵያ ቤተ ክርስቲያንም ይህንን አርአያ በመከተል ሀገራዊውንም ግዴታ ልትወጣ ይገባል። ሌላው ችግር አብያተ ክርስቲያናትን ወጥ ማድረግ አለመቻል ነው። ቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎቶችን ይህም የአምልኮ፣ የፈውስ፣ የጥምቀት፣ የጌታ እራት የመስጠት፣ አራስን የመመረቅ፣ ተመራቂን የመመረቅ፣ የሰርግ እና የቀብር ፕሮግራሞችን ለአማኞች እንደምታዘጋጅ ይታወቃል። ይሁን እንጂ እነዚህ መንፈሳዊና ማህበራዊ አገልግሎቶች በተለያዩ አብያተ ክርስቲያናት የተለያየ ይዘትና መልክ ነው ያላቸው። ይህንን አሰራር ወጥ መልክ ማስያዝ ያለበት ደግሞ የአብያተ ክርስቲያናቱ ህብረት ነበረ። ብዙዎች ጋር የአምልኮ ፕሮግራም በምስጋና አጋንንትን በመቃወምና በጸሎት ይጀመራል። ከዚያም ይዘመራል፣ ይሰበካል፣ አስራትና መባ ይሰበሰባል። ከዚያም ማስታወቂያ ካለ ማስታወቂያ ተነግሮ ፕሮግራሙ በአባታችን ጸሎት ይቋጫል። የመካነ ኢየሱስ ቤተ ክርስቲያን አካባቢ ደግሞ ከዚህ በተጨማሪ የእምነት ቃል ወይንም ኮንፌሽን ኦፍ ፌዝ የሚባል ፕሮግራም አላት። ይህ የእምነት ቃልም የፕሮቴስታንት ቤተ ክርስቲያንን የእምነት አዕማዶች በግልጽ በሚያሳይ መንገድ ተሰርቶ ሌሎች አብያተ ክርስቲያናት አካባቢ ቢለመድ መልካም ነው። የእምነት ቃል ዘርፈ ብዙ ጥቅሞች አሉት። ይህም አማኙ የራሱን እምነት በዝርዝር ጠንቅቆ እንዲረዳ ያደርገዋል። ሌሎች ሰዎችም የፕሮቴስታንት ቤተ ክርስቲያን እምነት ምን እንደሆነ ጠንቅቀው እንዲረዱ ያደርጋል። ከቤተ ክርስቲያኗ እምነት ውጪ በሚያስተምሩ ሰዎች ምክንያትም ቤተ ክርስቲያኗ እንዳትወቀስ ጥበቃ ያደርጋል። አራስን ከመመረቅ፣ ተማሪን ከመመረቅ፣ ከጥምቀት፣ ከሰርግ እና ከቀብር ፕሮግራሞችም ጋር በተያያዘ ለፕሮግራሙ የሚመጥኑ ለየት ያሉ ጥልቅ መልእክት ያላቸው አጠር ያሉ መዝሙሮች ቢዘጋጁና ሁሉም እንዲጠቀሙበት በማድረግ በፕሮግራሙ ሰበብ የሚተላለፈውን መልእክት በማይረሳ መንገድ ባመነውም ባላመነውም ሰው አእምሮ ውስጥ እንዲቀረጽ የሚደረግበት አሰራር ቢዘጋጅ መልካም ነው። ሌላው ሴቶች በአገልግሎት ጊዜ ፀጉራቸውን እንዲያስሩ ቢደረግና የአካባቢውን ስነ ምግባር የጠበቀ አለባበስ እንዲለብሱ ቢደረግ፣ በቤተ ክርስቲያን ውስጥ ወንድና ሴት በተለያየ ረድፍ እንዲቀመጡ ቢደረግ፣ ወጥ የሆነ ጥምቀት ይህም አራሶችን በማጥመቅና ጥምቀትን ውሃ ውስጥ ሙሉ በሙሉ በማስገባት ጥምቀት ቢከናወን፣ ቤተ ክርስቲያን እንደ ሱቅ ማንም ግለሰብ እየተነሳ የሚከፍትበት አሰራር እንዲቀር ቢደረግና ማንም ቤተ ክርስቲያን መክፈት የፈለገ ሰው ቤተ ክርስቲያን መክፈት የሚችለው ካሉት አብያተ ክርስቲያናት በአስተምሮ የተለየ አስተምሮ ይዞ ሲመጣ ብቻ እንዲሆን ቢደረግ መልካም ነው። በፕሮቴስታንት አብያተ ክርስቲያናት መካከል ያለው ትልቁ ልዩነት የጥምቀት ስርዓት ነው። አንዳንዱ ቤተ ክርስቲያን አራስ ልጅ ሲያጠምቅ፣ ሌላው ደግሞ ልጆች ለአቅመ ትምህርት ደርሰው ተምረው እምነታቸው እስኪረጋገጥ አያጠምቁም። አንዳንዱ ቤተ ክርስቲያን ሰዎች በኢየሱስ እንዳመኑ ሲያጠምቅ፣ ሌላው ደግሞ የድነት ወይንም የፋውንዴሽን ትምህርት ካላስተማረ አያጠምቅም። አንዳንዱ ቤተ ክርስቲያን ጥምቀትን በውሃ በማበስ ወይም ውሃ በመርጨት ሲያከናውን፣ ሌላው ደግሞ ሰውነትን ሙሉ በሙሉ ውሃ ውስጥ በመክተት ያጠምቃል። የአብያተ ክርስቲያናቱ ኅብረትም ይህንን የተዘበራረቀ አሰራር
መልክ ማስያዝ አለበት። ከመነሻው ስንመለከት መጽሐፍ ቅዱሱ ላይ እንደምንመለከተው ሁሉም ሰው ሲያምን ነው ሲጠመቅ የነበረው። ያመነን ሰው የድነት ወይንም የፋውንዴሽን ትምህርት እስክትማር ድረስ አትጠመቅም ተብሎ ድነቱ ሲያዝ አልነበረም። የምስክርነት ሥራ በራሱ የድነት ትምህርት ነው። አንድ ሰው የኢየሱስ አዳኝነት ተመስክሮለት በኢየሱስ ሲያምን ይህ ሰው አማኝ ነው። ያመነ ደግሞ ተጠምቆ ሙሉ ክርስቲያን መሆን አለበት። በዚህም አላስፈላጊ ቢሮክራሲዎችን እየፈጠሩ የሰዎችን ድነት መያዙ ስህተት ነው። ከዚያ ይልቅ ግን አንድ አማኝ ከተጠመቀ በኋላ በእምነቱ እንዳይደክም ራሱን የክርስቶስ አካል እንዲያደርግ የአምስቱ የአገልግሎት ቢሮዎች አስተምሮ እየፈጠረው ባለው የአገልጋይና ተገልጋይ አይነት ድንበር ውስጥ ራሱን እንዳያጥር እና ከቤተ ክርስቲያን ሥራ ጋር እንዲቀላቀል በፋውንዴሽን፣ በደቀ መዝሙር፣ በታላቁ ተልእኮና በአገልጋይነት በሚባሉ ደረጃቸውን በጠበቁ ትምህርቶች ደረጃ በደረጃ ወደ ካህንነት፣ ደቀ መዝሙርነት፣ መልእክተኛነትና ዲያቆን የሚባሉ በሰርቲፊኬት ወደ ተረጋገጡ ወደ ተለያዩ ማዕረጎች ወይንም ሹመቶች ማሳደጉ የተሻለ ነው። እንዲህ በማድረግም አማኙ ካለበት አነስተኛ ደረጃ ለመለወጥ ሲል ራሱን በትምህርት እያሻሻለ እንዲሄድ ያነሳሳዋል። ሌላውም ማህበረሰብ አማኙ የደረሰበትን የእድገት ደረጃ እንዲያውቅ ይጠቅመዋል። አማኙም ወደ ሌላ ስፍራ በሚሄድበት ወቅት ሰርቲፊኬቱን በማሳየት በቀላሉ ወደ ጀማው መቀላቀል ይችላል። ከአጠማመቅ ስነ ስርዓት ጋር በተያያዘ በአዲስ ኪዳን ዘመን ጥምቀት ሲከናወን የነበረው ሰውነትን ሙሉ በሙሉ ውሃ ውስጥ በማጥለቅ ነበረ። ዮሐንስ ኢየሱስን፣ ፊልጶስም ኢትዮጵያዊውን ጃንደረባ ለማጥመቅ ወደ ወንዝ መሄድ ያስፈለጋቸውና ከውሃው ሲወጣ የተባለው በዚሁ ምክንያት ነው። ይህ የአዲስ ኪዳኑ ሰውነትን ሙሉ በሙሉ ውሃ ውስጥ በማስገባት የሚጠመቀው አጠማመቅ ዘዴም ዝም ብሎ የመጣ ሰውኛ ስነ ስርዓት ሳይሆን የራሱ መንፈሳዊ ትርጉም ያለው ስርዓት ነው። ይህም ሮሜ 6:3-4 ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ በክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ቆላስይስ 2:12 በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ይላል። በዚህም በአዲስ ኪዳን ዘመን ጥምቀት መከናወን ያለበት ኢየሱስ ሞቶ እንደተነሳው ውሃ ውስጥ ሙሉ በሙሉ በማስገባትና በማውጣት ሊሆን ይገባል። ሌላው ከጥምቀት ጋር በተያያዘ ብዙዎችን እያወዛገበ ያለው ጉዳይ በአማኝ ቤተሰብ ውስጥ የሚወለዱ ሕፃናት መጠመቅ የሚገባቸው በስንተኛ ዓመታቸው ወይንም ቀናቸው ነው የሚለው ነው። አንዳንዶቹ አብያተ ክርስቲያናት እንደ ኦርቶዶክስ ካቶሊኩ ወንዶችን በ40ኛው ቀን ሴቶችን በ80ኛው ቀን ሲያጠምቁ፣ ሌሎች ደግሞ ሕፃናቱ መጠመቅ ያለባቸው ራሳቸውን በማያውቁበት ጊዜ ስለ ኢየሱስ ተምረው እምነት በሚኖራቸው ጊዜ ነው በማለት ሕፃናቱ ካደጉ በኋላ አስተምረው ያጠምቃሉ።
የኦርቶዶክስ እና ካቶሊክ አብያተ ክርስቲያናት አካባቢ 40 ወይንም 80 ቀን ያልሞላቸው ሕፃናት እንደ ሙስሊም ነው የሚታዩት። አንዳንድ ቦታዎች ላይም ክርስቲያን አይደሉም በሚል በቤተ ክርስቲያን እንኳን አይከበሩም። ፕሮቴስታንት አካባቢም ያልተጠመቁ ሕፃናት እንደ ክርስቲያን አይታዩም፣ እንደ ፓጋን ነው የሚታዩት። ይሁን እንጂ የሰው ልጅ ስርዓት ፈጻሚ እንጂ አጽዳቂም ኮናኝም ሊሆን አይገባውም ነበር። ሳናስተምር አናጠምቅም የሚሉ አብያተ ክርስቲያናት ለአስተምሯቸው መነሻ የሚያደርጉት ቃል ማርቆስ 16:15-16 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለውን ቃል ነው። ይሁን እንጂ ይህ ትእዛዝ የተላለፈው በአማኝ ቤተሰብ ውስጥ ለሚወለዱ ሕፃናት ሳይሆን ወንጌልን ወደ አሕዛብ ለማስፋፋት ለሚሰራው ሥራ ነው። በአማኝ ቤተሰብ ውስጥ የሚወለዱ ሕፃናት እና አሕዛብ ደግሞ የተለያዩ ነገሮች ናቸው። በዚህም ለአንድ የተወሰነ አይሁድ የተነገረውን ቃል አጠቃላይ መርህ ማድረጉ ስህተት ነው። የእነዚህ የሳናስተምር አናጠምቅም አብያተ ክርስቲያናት ፈተና ሕፃናት የሚጠመቁበትን ቁርጥ የሆነ ዕድሜ ማስቀመጥ አለመቻላቸው ነው። ሁሉም የየራሱን የዕድሜ መመዘኛ አውጥቶ የሚንቀሳቀስ መሆኑ እና ሕፃናቱን ወደ ቤተ ክርስቲያን ሂዱ፣ ወንጌልንም ተሰበኩ፣ ኢየሱስን እመኑና ተጠመቁ አባባልም አመንክያዊ አለመሆኑ ነው። እነዚህን ሁሉ ስህተቶች ያመጣው ደግሞ መነሻው ሐሳቡ ስህተት መሆኑ ነው። ሳናስተምር አናጠምቅም የሚሉት አብያተ ክርስቲያናት አንድን ለኢየሱስ ሲዘምር ኢየሱስን ሲጠራና ከዚያም አልፎ በኢየሱስ ስም ወደ እግዚአብሔር ሲጸልይ ያደገ ልጅ ዝም ብሎ ነው የሚዘምረው፣ ዝም ብሎ ነው የሚጸልየው፣ በኢየሱስ እኮ አያምንም፣ ስለዚህ አይጠመቅም በሚል መንፈስ የክርስቲያንነቱን መብቱን መገደብ እና ሕፃኑን እንደ ሙስሊም ወይንም እንደ ፓጋን መመልከቱ ስህተት ነው። እነዚህ ሰዎችም ያልተጠመቁ ሕፃናት ሃይማኖት ምንድን ነው? ሕፃናቱ ሳይጠመቁ ድንገት ቢሞቱ መጨረሻቸው ምንድን ነው? የሚሉትን ጥያቄዎችን ለመሸፈንና የወላጆችን ልብ ለመጠበቅ ሲሉ ለአዲስ ኪዳኑ እንግዳ የሆነ አሰራር ፈጥረዋል። ለእግዚአብሔር መስጠት የሚባል ፕሮግራም። ይሁን እንጂ ለእግዚአብሔር መስጠትና ጥምቀት የተለያዩ ነገሮች ናቸው። ሕፃናት ለእግዚአብሔር ሲሰጡ የነበሩትም የዛሬውን የጥምቀት ስነ ስርዓት ምሳሌ የሆነውን የግርዘት ስነ ስርዓት ታልፎ ነው። በዚህም ያልተጠመቀ ልጅ ለእግዚአብሔር መስጠት ማለት ያልተገረዘ ቁላፍ እንደ መስጠት ይቆጠራል። በእርግጥ አንድ ሰው የሚጠመቀው በክርስቶስ ሲያምን ነው። ይሁን እንጂ አንድ በአማኝ ቤተሰብ ውስጥ የተወለደ ሕፃን በክርስቶስ የሚያምነው በየትኛው ዕድሜው ላይ ነው ብለን ብንጠይቅ መልሱ አይታወቅም። ይህ ሕፃን ከተወለደ ጊዜ አንስቶ ሲጸለይለትና ራሱም በኮልታፋ አንደበቱ ኢየሱስን ሲጠራ ሲዘምርለትና በኢየሱስ ስም ወደ እግዚአብሔር ሲጸልይ ስለሚያድግ ይህ ሰው እና ኢየሱስ የተገናኙት የቱ ዕድሜ ጋር እንደሆነ አይታወቅም። ማቴዎስ 21:16 ላይ የተገለጸው ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀህ የሚለው ቃል ደግሞ ኢየሱስና ሕፃናቱ የሚተዋወቁት ከመኮላተፍ ዕድሜ በፊት ጡት በሚጠቡበት ጊዜ ጀምሮ እንደሆነ ያስረዳናል። ኤርምያስ 1:5 ላይ ያለው ቃል ደግሞ ግንኙነቱን የባሰ ወደ ኋላ ይመልሰዋል። ኤርምያስ 1:5 በሆድ ሳልሰራ አውቄሃለሁ፣ ከማፀንም ሳትወጣ ቀድሼሃለሁ። እነዚህ እውነታዎችም የሚያሳዩን ምንም እንኳን የሰው ልጅ የእምነት መለኪያ መሳሪያ ባይኖረውም በፈጣሪ ልኬት ግን ሕፃናት እምነት ያላቸው መሆኑን ነው። አብርሃም አስራት ሲከፍል እግዚአብሔር ይህንን አስራት ገና ላልተወለደው
የአብርሃም የልጅ ልጅ ልጅ ለሆነው ለሌዊ የቆጠረለትን ከቤተሰብ ውስጥ አንድ ሰው በማመኑ ብቻ መላው ቤተሰብ የዳነበትን በአባት እምነት ልጅ የዳነበትን በእናት እምነት ልጅ ሴት ልጅ የዳነችበትን የተስፋው ቃል የተሰጠው ለእናንተና ለልጆቻችሁ ነው ሲባል የነበረበትን እኔና ቤቴ ግን እግዚአብሔርን እናመልካለን ሲባል የነበረበትን እውነታዎች ስንመለከት የእናት ወይም የአባት እምነት የቤተሰብ እምነት ተደርጎ የሚወሰድበትን እና እምነት ተሸጋጋሪ የሚሆንበትን መንፈሳዊ አሰራር እንዳለ እንረዳለን። ልክ ከእስራኤል የሚወለደው ሁሉ እስራኤላዊ እንደሚሆነው ሁሉ ከአማኝ ቤተሰብ የሚወለድም አማኝ ነው። ያለበለዚያ ከአማኝ ቤተሰብ የሚወለዱ ሕፃናት ርኩሳን ሊሆኑ ነው። አንደኛ ቆሮንቶስ 7:14 ያላመነ ባል በሚስቱ ተቀድሰዋልና ያላመነችም ሚስት በባሏ ተቀድሳለች፣ አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። ይህ የእምነት ተሸጋጋሪነት እውነታም ለተወለዱ ሕፃናት ይቅርና ለመወለድ ላልታደሉና በውርጃ ምክንያት ለሞቱ ሕፃናት እንኳን ዋስትና ይሰጣል። ይህ ደግሞ ለጥምቀት ብቻ ሳይሆን ለንጥቀትም ጭምር ነው። በዚህም በንጥቀት ቀን አማኝ ወላጆች ሕፃናቶቻቸውን ቤት ውስጥ ትተው ብቻቸውን አይነጠቁም። ሕፃናቱም በወላጆቻቸው እምነት ከወላጆቻቸው ጋር አብረው ይነጠቃሉ። ይሁን እንጂ ይህ የተሸጋጋሪነት እውነታ የተነሳው ራሳቸውን ለማያውቁ አራሶች ጥምቀት እንጂ ራሳቸውን ለሚያውቁ ልጆች አለመሆኑ ሊስተዋል ይገባል። መጽሐፍ ቅዱስ ላይ ያሉትን የጥምቀት ምሳሌዎችን ስንመለከት ሰው በዕድሜ ተለይቶ እንዳይጠመቅ ሲከለከል አልነበረም። ቤተሰብ እንደ ቤተሰብ፣ ሕዝብ እንደ ሕዝብ ሲጠመቅ ነበረ። ከቤተሰብ ውስጥ አንድ ሰው በማመኑ ብቻ መላው ቤተሰብ የተጠመቀበትን፣ ዕድሜ ሳይለይ መላው ቤተሰብ ሲጠመቅ የነበረበትን፣ ዕድሜ ሳይለይ ሕዝብ እንደ ሕዝብ ሲጠመቅ የነበረበትን እውነታዎችን መመልከት ይቻላል። የጥምቀት ምሳሌ ነው የተባለው የኖህ ዘመን ውሃ ላይም የምንመለከተው የኖህ እምነት እና የመላው ቤተሰብን ድነት ነው። የጥምቀትን ዕድሜ ጉዳይ በደንብ ለመረዳት ለክርስትናው ጥላ ወይንም ማሳያ ሞዴል ወደ ሆነችው እስራኤል መመልከቱ መልካም ነው። በብሉይ ኪዳን ዘመን አንድ እስራኤላዊ የሚሆነው በውልደቱ ነው። ለአብርሃም በተሰጠው ኪዳን መሰረት ሁሉም እስራኤላዊ ሲወለድ ይገረዛል። የሚገረዘው ልጅ ላይ ግርዘት የሚፈጸመው የልጁ እምነት ተጠንቶ አይደለም። ከእስራኤል ቤት በመወለዱ ብቻ በወላጆቹ እምነት መሰረት ይገረዛል። ግርዘት ደግሞ የጥምቀት ጥላ ወይንም ሞዴል ነው። ቆላስይስ 2:11-12 የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተገረዘ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳ በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በዚህ የጳውሎስ ንጽጽር ግርዘትና ጥምቀት ጥላና አካል እንደሆኑ እንመለከታለን። ከእስራኤል ቤት የሚወለድ እስራኤላዊ ስለሆነ በስምንተኛው ቀን እንደሚገረዘው ሁሉ ከአማኝ ቤት የሚወለድም አማኝ በመሆኑ ምክንያት እንደ አማኝ ሊጠመቅ ይገባዋል። ከእስራኤል ቤት የሚወለዱ አራሶች በወላጆቻቸው እምነት በአራስነታቸው እንደሚገረዙት ሁሉ ከአማኞች ቤት የሚወለዱትም በወላጆቻቸው እምነት ግርዘት እንዲከናወንበት ከታዘዘበት ዕድሜያቸው ይህም ከስምንተኛ ቀን ጀምሮ ባለ ጊዜ ውስጥ በአራስ ዕድሜያቸው ሊጠመቁ እንደሚገባ እንረዳለን። ኢየሱስ በዮርዳኖስ ማዶ በይሁዳ ምድር እያስተማረ ሳለ ወላጆች ሕፃናትን ወደ ኢየሱስ አመጡ። ደቀ መዛሙርቱ ግን ከለከሉ።
ማርቆስ 10:14 ኢየሱስ ግን አይቶ ተቆጣና ሕፃናትን ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና አለ። ስለዚህም ዛሬ ሕፃናትን ከኢየሱስ የምትከለክሉ ሰዎች አደብ ብትይዙ መልካም ነው። በአጠቃላይ ስንመለከት አንድ ሰው መጠመቅ ያለበት ሲያምን መሆኑን፣ ጥምቀት መፈጸም የሚገባው ውሃ ውስጥ ሙሉ በሙሉ በማስገባት መሆኑን እና ከአማኝ ቤተሰብ የሚወለዱ አራሶች በአራስነት ዕድሜያቸው ሊጠመቁ የሚገባ መሆኑን እንመለከታለን። የአብያተ ክርስቲያናቱ ኅብረትም አሁን በየአብያተ ክርስቲያናቱ የሚታዩትን ጉራማይሌ የጥምቀት ሥርዓቶች በዚህ መልክ ወጥ በሆነ መንገድ በሚተገበርበት መንገድ ጫና መፍጠር ይገባዋል። ሌላው ችግር በዓልን ለአዲስ ኪዳናዊ አገልግሎት መቅረጽ አለመቻል ነው። አዲሱ ኪዳን ብሉይ ኪዳንን ሲተካ ከተተካኩት ውስጥ አንደኛው በዓል ነው። በብሉይ ኪዳን ዘመን በዓል ቀን የነበረበት አሰራር በአዲሱ ኪዳን በዓል ኢየሱስ ሆነ። ልክ የቀን ሰንበት በክርስቶስ ሰንበትነት ወይም ዕረፍትነት እንደተካው ማለት ነው። ይሁን እንጂ በዚህ በአዲስ ኪዳን ዘመን ሰዎች በተለምዶ በዓል ብለው በለዩአቸው ቀናት የቀን በዓል እየተከበረ ይገኛል። ይህ አሰራር ኃጢአት ባይሆንም ነገር ግን ስህተት ነው። በዚህም መጽሐፉ ከዚህ ከበዓል ጉዳይና ከአመጋገብ ጋር በተያያዘ ያለው ስህተት ላይ ሰዎች እርስ በርስ እንዳይተቻቹ ተናግሯል። ሮሜ 14:1-6 በእምነት የደከመውን ተቀበሉት፣ ሐሳቡ ላይ አትፍረዱ፣ ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳል። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። በዚህ ቃል መሰረት በበዓልና በአመጋገብ ጉዳይ ላይ እርስ በርስ መተቻቸት አስፈላጊ ባይሆንም ከበዓል ጋር በተያያዘ በተለምዶ ሰዎች በዓል ተብለው በተሰየሙት ቀናት በዓል የሆነው ኢየሱስ ጎልቶ በሚታይበት መንገድ በዓላቱን መቅረጽ በሚቻልበት መንገድ መስራቱ ግን አስፈላጊ ነው። በዚህም በእነዚህ በዓል ተብለው በተለዩት ቀናት ከመብላት፣ መጠጣቱ፣ መልበሱ፣ መገባበዙ በላይ ቀኑን ሰበብ አድርጎ በቀኑ የተፈጸመውን የኢየሱስን ሥራ ገላጭ በሆነ መልክ ለሰዎች የሚመሰክርበት ቀን በማድረግ በዓላቱን ወጥ ክርስቲያናዊ ቀለምና ባህል በሚፈጥር የመታሰቢያ ሥነ ሥርዓት መቅረጽ ይገባል። የበዓል ሥነ ሥርዓቶች ወጥ በሆነ ክርስቲያናዊ ቀለምና ባህል የመታሰቢያ ሥነ ሥርዓት አድርጎ መቅረጹ ከመንፈሳዊ ጥቅሞች በተጨማሪም ሌሎች አስተዳደራዊ ጥቅሞችም እንዳሉት ከጥንታውያኑ ሃይማኖቶች ይህም ከኦርቶዶክስ፣ ከካቶሊክ እና ከእስልምና መማር ይቻላል። ጥንታዊ ሃይማኖቶች በግዝፈትና በትውልድ ቅብብሎች ውስጥ ጸንተው ሊቆሙ የቻሉት ሃይማኖታዊ መሰረታቸው ጠንካራ ሆኖ ወይ ምዕመናናቸው ጥልቅ መንፈሳዊ እውቀት ኖሯቸው ሳይሆን በሃይማኖታዊ ትውፊቶቻቸው በተለይ በበዓል ትውፊቶቻቸው ነው። በዚህም ሃይማኖታዊ ባህል ከሃይማኖታዊ አስተምህሮ በላይ ጠንካራ እንደሆነ ከነዚህ ጥንታዊ ሃይማኖቶች መረዳት ይቻላል። በዚች መጽሐፍ ምዕራፍ 2 እና ምዕራፍ 4 ላይ እንደቀረበው የእስልምና እና የኦርቶዶክስ ካቶሊክ ሃይማኖቶች ሃይማኖታዊ አስተምህሮ ባዶ እንደሆነ ተመልክተናል። ይሁን እንጂ እነዚህ ሃይማኖቶች በዚህ ባዶ ፍልስፍና በትውልድ ቅብብሎች ውስጥ ግዝፈታቸውን ጠብቀው መኖር የቻሉት በፈጠሩት ጠንካራ ሃይማኖታዊ ባህል ነው።
ይህ በዓለም ጠንካራ ማህበራዊ ትስስር ከመፍጠሩ በላይ ደካማ አማኞች በሃይማኖታዊ ባህሉ እንኳን ታስረው እንዲቀመጡ አድርጓል። ለምሳሌ የጥምቀት በዓል ወይንም የረመዳን በዓልን እየታደመ ያለውን አብዛኛውን ሰው ስለ በዓሉ ብንጠይቀው ትርጉሙን እንኳን አያውቀውም። የእነዚህ ቤተ እምነቶች አብዛኛው ምዕመን ስለ ሃይማኖቱ አስተምሮ ምንም ሳያውቅ ነው ለሃይማኖታዊ በዓላት ብቻ ሃይማኖተኛ የሚሆነው። ይህንን ችግር እንደ ችግርነቱ መመልከቱ ተገቢ ቢሆንም በሃይማኖታቸው ደከም ያሉ ሰዎች በዓልን እንኳን ሰበብ አድርገው ራሳቸውን በአንድ ሃይማኖት አውድ ውስጥ የሚያስገቡበት ሁኔታን መፍጠር ግን አሁን ፕሮቴስታንት አካባቢ የምንመለከተው በእምነት የደከመ ጠፋ ሁኔታን ያስቀራል። ፕሮቴስታንቱ አካባቢ ሁሉም ነገር መንፈሳዊ ብቻ በመሆኑ በሃይማኖት ደከም ያሉ ሰዎች የሚጠለሉበት ስፍራ የለም። አንድ ሰው በሃይማኖቱ ደከመ ማለት ወይ በፖለቲካ መንፈስ ወደ ብሔር ሃይማኖት ይሄዳል፣ ወይ በፍልስፍና መንፈስ ወደ ኤቲዝም፣ ሁማኒዝም ወደ መሳሰሉት ፍልስፍናዎች ይሄዳል። ይህ ኪሳራ ደግሞ የአንድ ሰው ጉዳይ ብቻ ሳይሆን ከዚያ ሰው በኋላም ያለው ቤተሰብም ጉዳይ ነው። የፕሮቴስታንት ሃይማኖት ተሐድሶ በስፋት ተንቀሳቅሶ የነበረባቸው ሀገራት ዛሬ ላይ ያለውን ሁኔታ ስንመለከት ሃይማኖቷ የአንድና ሁለት ትውልድ ጉዳይ ብቻ ሆና ነው የቀረችው። ሌላውን ትውልድ በአብዛኛው በኤቲዝም፣ በሁማኒዝም መሰል መንፈስ ውስጥ ነው የሚገኘው። እሳት ፍም የሆነበት ፍሙ ደግሞ አመድ የሆነበት ሁኔታ እንጂ እሳቱ እየተቀጣጠለ ከትውልድ ወደ ትውልድ የተላለፈበትን ሁኔታ አንመለከትም። በዚህም ዛሬ ላይ በእነዚህ ሀገራት ፖስት ክርስቲያን ኢራ የሚባል አባባል እንኳን ሲጠቀሙ እየሰማን እንገኛለን። የፕሮቴስታንት ቤተ ክርስቲያን በተሐድሶ በመመስረቷ ምክንያት አማኞቿ የሌሎች ሃይማኖት ተቋማትን ድክመት በዝርዝር ስለሚያውቁ በሚደክሙበት ጊዜ ወደ ሌላ ሃይማኖት አይሄዱም። ቤተ ክርስቲያኗ ጋር ደግሞ ሰነፎች የሚጠለሉበት ክፍል ባለመኖሩ ይህን ደካማ አማኝ የሚጠብቀው በእምነት ደከመ ጠፋ የሆነው የኤቲዝም፣ የሂውማኒዝም፣ የአዲሱ ትውልድ እንቅስቃሴ ሜዳ ነው። የኢትዮጵያ ቤተ ክርስቲያንም ይህንን ነባራዊ ሂደትና እውነታ በመረዳት በዓላትን ለመንፈሳዊ ጥቅም ከማዋሉ በተጨማሪ ጣዖታዊ አሰራሮችን በማያሰፍን መንገድ ሃይማኖታዊ በዓላት የራሳቸውን ወግ እና ከለር ይዘው እንዲከበሩ በማድረግ ደካማ አማኞች በበዓል ትውፊቶች ሰበብ እንኳን ራሳቸውን በዚች ሃይማኖት ስር በሚመለከቱበት መንገድ በዓላትን መቅረጽ ይገባታል። ይህ አሰራርም ደካማ አማኞችን ከመያዝ ባለፈ ብዙ መንፈሳዊና አስተዳደራዊ ጥቅሞችም አሉት። ይህም ያመኑትም ሆነ ያላመኑት ሰዎች በበዓሉ ቀን የተደረገውን ድርጊት በአግባቡ እንዲረዱ ያግዛል። በዓሉ በራሱ የወንጌል ምስክርነት ሥራ ይሆናል። በበዓሉ የሚሰባሰበው ምዕመንም የቤተ ክርስቲያንን ግዝፈት ያሳያል። ቤተ ክርስቲያኗም መልካም የሆነ የበዓል ትውፊት በመፍጠር በትውልድ ቅብብሎሽ ውስጥ ያላትን ሕልውናና ግዝፈት አስጠብቃ እንድትሄድ ይረዳታል። በዚህ መነሻም ይህቺ መጽሐፍ በአብያተ ክርስቲያናቱ ኅብረት ሊታረሙና ወይንም ሊዳብሩ የሚችሉ አዲስ ኪዳናዊ መሰረት ያላቸውን በዓልን ለአዲስ ኪዳናዊ አገልግሎት መቅረጽ የሚቻልባቸውን መንገዶች ተመልክታለች። ቀጥሎ በስፋት ቀርቧል። አንደኛ፣ የልደት ቀን ወይንም ክሪስማስ። የልደት ቀን በተለምዶ ገና ይባላል። ገና ግን ባህላዊ ጨዋታን እንጂ ክርስቶስን የሚያሳይ ቃል አይደለም። ስለዚህ የበዓሉ ስያሜ በዚህ ቀን የተከሰተውን ክስተት በሚያሳይ መልኩ የልደት ቀን እንጂ ገና ሊባል አይገባም። በመቀጠል ይህ ቀን መታሰብ ያለበት ኢየሱስ በሥጋ የመጣው ለምን እንደሆነ በሚያስረዳ መልኩ መሆን አለበት። በዚህም የተወለደው ኢየሱስ የዓለም ብርሃን መሆኑን፣ የሰው ልጆችን ለማዳን ራሱን ዝቅ አድርጎ
በማርያም ማኅፀን አድሮ በከብት በረት መወለዱን ሁሉንም ሊያስገነዝብ በሚችል መልኩ ቀኑ ሊታሰብ ይገባል። በዚህም መታሰቢያው ከዋዜማው ጀምሮ የእነ ማርያም ቤተሰብ እና እረኞቹ የነበሩትን ድባብ በሚያሳይ መልኩ መጀመር አለበት። በዚህም በዋዜማው ቀን ሕፃናት የእረኛ ወይንም ባህላዊ ልብስ በመልበስ ጅራፍ ወይንም ዱላ በመያዝ ቤተሰብም ለሕፃናቱ እረኞች ወደ መስክ ይዘውት የሚሄዱትን ባህላዊውን ሙልሙል ዳቦ በማዘጋጀት ሕፃናቱም የሃይማኖት አባቶች እና አገልጋዮች ቤት በመሄድ የእንኳን አደረሳችሁ ስጦታዎችን የሚሰጡበት፣ ስጦታ የሚበረከትላቸውም በቤታቸው ሕፃናቱን ባርከው ጸልየውላቸው ጣፋጭ ነገሮችን የሚሰጡበት ቀን ተደርጎ ዋዜማው ሊታሰብ ይገባል። በቤት ወይም በቤተ ክርስቲያን አካባቢም ግርግም አካባቢ እንደሚታየው ሳር መሬት ላይ ጎዝጉዞ ወይ አመሻሽ ላይም የእረኞች እሳት አይነት ችቦ ወይንም ደመራ ወይንም እንጨት በማንደድ የብርሃን አካላትን በማብራትና በመተኮስ ዕጣን፣ ከርቤ፣ ሰንደል በማጤስ ከጎረቤት ወይንም ዘመድ አዝማድ ጋር የወላድ ገንፎ በመብላት ቡና በመጠጣትና በዝማሬ ዋዜማው ሊታሰብ ይገባል። የብሉይ ኪዳኑ የዳስ በዓል ላይ እግዚአብሔር መብራቱ ሳይጠፋ ለ7 ተከታታይ ቀናት እንዲበራ እንዳዘዘው እዚህም ጋር ለዚህ በዓል የምናበራቸው መብራቶች ለ7 ተከታታይ ቀናት ሳይጠፉ ሊበሩ ይገባል። ይህ ግን በጥበብና በማስተዋል ሊተገበር ይገባል። የልደት ቀን የሚጀመረው ጠዋት 12 ሰዓት ላይ በቤተ ክርስቲያን ወይንም በማስ ሚዲያ በሚደረግ የሥጋ ወደሙ ሥነ ሥርዓት ሲሆን በቤት ውስጥም የሳር ወይንም ቄጠማ ወይንም ሰንበሌጥ ጉዝጓዝ፣ ለልደት በሚቆረስ ኬክ ወይንም ድፎ ዳቦ ወይንም እና ስንተኛ የልደት ዓመት እንደሆነ በሚያሳይ ጽሑፍ ጌጦችና ሻማ በማብራት ሥነ ሥርዓት የኢየሱስ ልደት ትክክለኛ የልደት በዓል ተደርጎ ሊታሰብ ይገባል። በዚያን ቀን ሕፃናቱም የበዓል ልብስ በመልበስ ለጎረቤት፣ ለክርስትና እናት ወይም አባት፣ ለዘመድ አዝማድ የእንኳን አደረሳችሁ ፖስት ካርድ፣ የመጽሐፍ ቅዱስ ጥቅስ፣ አበባ፣ የአበባ ስዕል ወዘተ የሚያበረክቱበትና ይህ ስጦታ የተበረከተላቸውም ሕፃናቱን በመጋበዝ ሕፃናቱን ባርከው የሚሸኙበት ቀን በማድረግ ቀኑ በቤተሰብ ደረጃ ሊታሰብ የሚገባ ሲሆን እንደ አብያተ ክርስቲያናት ደግሞ የኢየሱስ መወለድ በግልጽ በሚናገር መንገድ ላይ ካርኒቫል፣ የአደባባይ ስብከት እና ሉቃስ 2:13-14 ላይ በተመለከተው መንፈስ የመዝሙር ኮንሰርት ወይንም በአእላፋት ዝማሬ ቀኑ ሊታሰብ ይገባል። የልደት በዓል በዚህ እነ ማርያም በነበሩበት ድባብ ሲታሰብ አማኙም ሆነ አሕዛቡ ማህበረሰብ የክርስቶስን መወለድ እውነታና ዓላማ ላይ ጥልቅ ግንዛቤ እንዲኖረው ያደርጋል። ከዚህ ባለፈ ግን ከኢየሱስ ጋር ምንም ግንኙነት የሌላቸውና ከአውሮፓውያኑ የጣዖት አምልኮ ጋር የሚያያዙትን የገና ዛፍ፣ የሳታን ፊደሎችን ቦታ በማቀያየር የተሰየመው ሳንታ ክላውስ ወይንም ጥፍራሙ ክላውስ የሚባለው እና በዚያን ቀን ከኢየሱስ በላይ ጎልቶ የሚታየው ሰውዬ፣ ኤክስማስ የሚባለው የኤክስ በዓል የመሳሰሉት የጣዖት አምላኪዎችና የጸረ ክርስቶስ ትውፊቶች ከበዓሉ ማስወገድ አስፈላጊ ነው። ሁለተኛ፣ የሕማማት ሳምንት ሆሊ ዊክ ፓልም ሰንዴይ ቱ ሪሰሬክሽን ዴይ ኢየሱስ በመስቀል ላይ ከመሰቀሉና በትንሣኤ ኃይል ከመነሳቱ በፊት ቀደም ብሎ ባለው ሳምንት ወይንም የሕማማት ሳምንት ውስጥ ብዙ ጉልህ ክንውኖች ተከናውነዋል። እነዚህን ክንውኖችንም በተግባር በማሰብ የክንውኖቹንም ዓላማ ገላጭ በሆነ መንገድ ለወንጌል ምስክርነት ሥራ እና አማኙ በክርስትናው ላይ ጥልቅ ግንዛቤ እንዲኖረው በሚያስችል መንገድ የዚህን ሳምንት ቀናት ሊታሰብ ይገባል። በዚህም
በመጀመሪያ ሆሳዕና ወይንም እሁድ። በሆሳዕና ቀን ኢየሱስ ራሱን ዝቅ አድርጎ በውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ሕፃናቱ ደግሞ የኢየሱስን ጌትነትና ንጉሥነት ያወደሱበት፣ ኢየሱስን የባረኩበት፣ አዋቂዎች ደግሞ ዘንባባና የተለያየ ነገር እያነጠፉ ኢየሱስን እንደ ንጉሥ አክብረው የተቀበሉበት ቀን ነው። ስለዚህ በዚህ ቀን የኢየሱስ ጌትነት እና ሥራ በአደባባይ የሚነገርበት ቀን በማድረግ ሊታሰብ ይገባል። በዚህም መታሰቢያው የኢየሱስን ጌትነትና አዳኝነት አጉልቶ በሚመሰክር መልኩ በየአብያተ ክርስቲያናቱ የመዘምራን ቡድኖችና በመንገድ ላይ ካርኒቫል ከተቻለም በማርሽ ባንድ እና በትርኢት በማጀብ በዋና ዋና መንገዶች ላይ በማቅረብና በአደባባይ የስብከትና የመዝሙር ኮንሰርት ወይንም የአእላፋት ዝማሬ በማዘጋጀት ቀኑ ሊታሰብ ይገባል። ፕሮግራሙ ከየት ተጀምሮና የት በመሄድ እንደሚከናወን፣ የት ስፍራ የማጠቃለያ ፕሮግራም እንደሚዘጋጅ በአብያተ ክርስቲያናቱ ኅብረት ሊመራ ይገባል። በዚህ ቀንም ኢየሱስ በሆሳዕና ቀን የተናገረውን ሰላም ራሱ ኢየሱስ መሆኑን በማወቅ እያንዳንዱ አማኝ ሰላም የሆነውን ክርስቶስን መያዙን ለማሰብና ለመመስከር የሰላም ምልክት የሆነውን ዘንባባ በመያዝ በዘንባባ የሚሰሩ ኮፍያዎችን፣ ቀለበቶችንና አምባሮችን በመጠቀም የዘንባባ ዝንጣፊ፣ ቄጤማ፣ ጨፌ፣ ሳር በቤታቸው ውስጥ በጎበናቸው፣ በመኪናቸው እና በፕሮግራም ስፍራ ላይ በማሰርና በመጎዝጎዝ መታሰቢያውን ልክ የሆሳዕና ቀን አስመስለው ሊያስቡ ይገባል። ሌላው የጽዳት ቀን፣ ይህም ሰኞ ዕለት ማለት ነው። ይህ ቀን ኢየሱስ ከመታሰሩ በፊት ከእግዚአብሔር ቤተ መቅደስ ውስጥ የሚሸቅጡትን ያባረረበት ቀን ነው። አማኝም የእግዚአብሔር ቤተ መቅደስ እንደመሆኑ መጠን በዚህ ቀን ማንኛውንም ቂም፣ ጥላቻ፣ ዘረኝነት፣ ዝሙት፣ ርኩሰት፣ መዳራት፣ ዓለማዊነት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ከመሳሰሉ ኃጢአቶች እንዴት ራሱን ነፃ እያደረገ እንደሆነ ራሱን የሚፈትሽበትና ቤተ መቅደሱን የሚያጸዳበት ቀን በማድረግ ሊታሰብ ይገባል። በዚሁ መንፈስም ይህንን ሳምንት ለሰውም ለሚጠቀሙት ሰዎች በሚመች መልኩ ከሰዓት በኋላ አጠቃላይ የግቢ፣ የሰፈር ከተቻለ ደግሞ ከተማ አቀፍ የጽዳት ዘመቻ በማድረግ ቀኑ መታሰብ አለበት። የፍሬ ቀን ወይንም ማክሰኞ ዕለት። ይህ ቀን መታሰብ ያለበት ኢየሱስ ከመታሰሩ በፊት ወደ ኢየሩሳሌም ሲሄድ ርቦት ከበለስ የሚበላውን ፍሬ ፈልጎ ስላላገኘባት ረግሟት የሄደበትን ቀን በማሰብ ሊሆን ይገባል። ስለዚህ በዚህ ቀን ሰዎች ለቤተሰባቸው፣ ለወዳጆቻቸው ፍራፍሬ የሚሰጣጡበት፣ በቤተ ክርስቲያን፣ በትምህርት ቤቶች፣ በመስሪያ ቤት፣ በከተሞች አደባባዮች አብሮ ፍራፍሬ መብላት ፕሮግራም የሚካሄድበት ቀን በማድረግ ቀኑ ሊታሰብ ይገባል። የትኛው አማኝ በዚህን ቀን ለእግዚአብሔር ያፈራውን የመንፈስ ፍሬ ይህም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት እንዲሁ እግዚአብሔርን ወደ መምሰል ውስጥ እንዴት እያደገ እንዳለና ወንጌልን ለስንት ሰው እንደመሰከረ ያለፈበትን ጊዜያት የሚገመግበትና ለወደፊቱም እንዴት እንደሚንቀሳቀስ እቅድ የሚያወጣበትና እንደ በለሷ ፍሬ ጠፍቶበት እንደማይረገም ራሱን የሚመለከትበት ጊዜ በማድረግ ቀኑ ሊታሰብ ይገባል። ሌላው የሽቶ ቀን ወይንም ሮብ ዕለት። ኢየሱስ ከመታሰሩ በፊት ማርያም የተባለች ሴት መጥታ እግሩን ሽቶ ቀባችው። ድርጊቷም መታሰቢያነቱ ለትውልድ ነው ተብሏል። በዚህም መንፈስ በዚህ ቀን ይህንን የማርያምን ድርጊት በማሰብ ሰዎች ለቤተሰቦቻቸውና ለትዳር አጋራቸው
የሽቶ ስጦታ በማበርከት የሚያስቡበት ቀን ሊደረግ ይገባል። ፋሲካ ወይንም ፓስኦቨር ሐሙስ ዕለት ማለት ነው። ሐሙስ ዕለት የፋሲካ ቀን ነበር። ሐዋርያቱም ኢየሱስ እንዳዘዛቸው ፋሲካን አዘጋጁ። ሲበሉም ኢየሱስ እንጀራ አንስቶ አመሰገነ፣ ቆርሶም እንካችሁ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። ጽዋውንም አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ይህን ለመታሰቢያ አድርጉት አለ። ይህ መታሰቢያ ቀን የሚጀምረው ሥጋ ወደሙን በመውሰድ ሲሆን በዚያ ቀን የሚበላው ምግብም እስራኤላውያኑ ከግብፅ በችኮላ ሲወጡ እንደበሉት አይነት እርሾ የሌለው ምግብ ነው። ኢየሱስ የደቀ መዛሙርቱን እግር እንዳጠበው ሁሉ አመሻሽ ላይም በቤተ ክርስቲያንና በቤተሰብ ደረጃ እርስ በርስ የእግር መተጣጠብ ስነ ስርዓት ዕለቱ ሊታሰብ ይገባል። ይህ ቀን ኢየሱስ የታሰረበት ቀን እንደመሆኑ መጠን ቀኑ የሚታሰበው በተለምዶ የእስረኛ ልብስ ተደርጎ በሚወሰደው ቢጫ ልብስ በመልበስ ነው። ሌላው የስቅለት ቀን የይቅርታ ቀን ወይንም ዓርብ ዕለት ማለት ነው። ዓርብ ዕለት ኢየሱስ ስለ ሰዎች ኃጢአት ዋጋ የከፈለበት ቀን በመሆኑ ስለ ኃጢአት ስርየት የፈሰሰውን ደሙን ለማስታወስ የሚለበሰው ቀይ ልብስ ሲሆን ኢየሱስ በራሱ ላይ የተሸከመውን የእሾህ ጉንጉንም በማሰብ በራስ ላይ የቄጠማ ወይንም ዘንባባ ወይንም ሳር ወይንም ክር ወይንም ጨርቅ በማሰር ቀኑ ሊታሰብ ይገባል። ኢየሱስ ከተገደለበት 9 ሰዓት በኋላ እንደ ባህላችን የሐዘን ንፍሮ እንደ ብሉይ ኪዳኑ ደግሞ ቂጣ በማዘጋጀት እና አብሮ በመመገብ ይህ ቀን ሊታሰብ ይገባል። በዚህ ቀንም ወደ መዝናኛ ስፍራ ባለመሄድ መዝናኛ ቦታዎችን ዝግ በማድረግ እና ባንዲራ ዝቅ ብሎ እንዲውለበለብ በማድረግ ሞቱ ሊታሰብ ይገባል። ቀኑ የሰው ልጆች የኃጢአት ይቅርታ ያገኙበት ቀን በመሆኑ በዚህን ቀን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል መንፈስ ቀኑ በግለሰብ ሆነ በሀገር ደረጃ የይቅርታና የእርቅ ቀን መደረግ አለበት። በዚህም ሰዎች የበደሉትን የተጣሏቸውን ወይንም የተቀየሟቸውን ሰዎች ካሉ ስልክ ደውለው ይቅር የሚባባሉበት ቀን በማድረግ መንግስትም ባለው አሰራር እስረኞችን በይቅርታ የሚፈታበት ቀን ሆኖ ቀኑ ሊታሰብ ይገባል። የሐዘን ቀን ይህም ቅዳሜ ዕለት የቅዳሜ ዕለት ኢየሱስ በመቃብር ውስጥ የቆየበት ቀን በመሆኑ ዕለቱ የሚታሰበው ጥቁር ልብስ በመልበስና ወደ መዝናኛ ስፍራዎች ባለመሄድ ሊሆን ይገባል። በዚህ ቀን እያንዳንዱ አማኝ ራሱም አንድ ቀን እንደሚሞትና እንደሚቀበር ቆም ብሎ የሚያስብበትና ስጋዊው ሞቱም ሳይመጣ ራሱ ለዓለማዊነት መሞቱንና ለዘላለማዊው መንፈሳዊ ነገር መለየቱን የሚመለከትበት ቀን ተደርጎ ሊታሰብ ይገባል። ሌላው የትንሣኤ ቀን ይህም እሁድ ዕለት ማለት ነው። የትንሣኤ ቀን ምሕረት የወረደበት የክርስትና ዘመን መለወጫ ቀን ነው። ቀኑም የትንሣኤ ቀን እንደመሆኑ መጠን የሚለበሰው ነጭ ልብስ ሲሆን ቀኑም ሊታሰብ የሚገባው በትንሣኤ አእምሮና በትንሣኤ መንፈስ ሊሆን ይገባል። ይህም ቀን በመንገድ ላይ ካርኒቫል እና በአደባባይ የወንጌል ስብከት እና የመዝሙር ኮንሰርት ወይንም የአእላፋት ዝማሬ ሊታሰብ ይገባል። አመሻሽ ላይ ደግሞ በቤተ ክርስቲያን ውስጥ ወይ በሰፈር ወይ በሕዝባዊ መሰብሰቢያ ቦታዎች ላይ በጨለማ ለነበረው ሕዝብ ብርሃን ላበራው ኢየሱስ ነጭ ልብስ በመልበስ የሻማ ወይንም ጧፍ ማብራት ስነ ስርዓት በማከናወን በአእላፋት ዝማሬ እና ፋየር ወርክስ ቀኑ በድምቀት ሊታሰብ ይገባል። ሶስተኛ የዕርገት ቀን ወይንም አሴንሽን ዴይ ከትንሣኤ በኋላ ኢየሱስ ለ40 ቀናት ሐዋርያቱን እያስተማረ በምድር ላይ ቆይቷል። በዚያም የዕርገቱ ጊዜ ሲደርስ ሐዋርያቱ እየተመለከቱት ወደ ሰማይ አረገ።
ይህ ቀን መታሰብ ያለበት አማኞች ተስፋ እንዳላቸውና ኢየሱስ ወደ ሰማይ እንዳረገው አማኞችም አንድ ቀን እንደ ኢየሱስ ወደ ሰማይ እንደሚያርጉ ተስፋቸውን እንዲያስቡ በማድረግ ሊሆን ይገባል። ቀኑ የሚከበረው በፋሲካ 40ኛው ቀን፣ ይህም የፋሲካ ቀን ተቆጥሮ ማለት ነው ሐሙስ ዕለት ነው። ቀኑ የሚታሰበውም እኔ ሰማያዊ ዜጋ ነኝ በሚል መንፈስ እንደ ሰማያዊ መልክ ውሃ ሰማያዊ ልብስ በመልበስ ሊሆን ይገባል። አራተኛ የምስጋና ቀን ወይንም በዓለ ሃምሳ። በብሉይ ኪዳን ዘመን የምስጋና ቀን ወይንም በዓለ ሃምሳ የሚከበረው እህል ወደ ጎተራ ከገባ በኋላ ሁሉም ሰው በሚያርፍበትና የእህል አስራት መባና በኩራት ወደ ቤተ መቅደስ በሚገባበት ወቅት ነው። ቀኑ የሚከበረው በፋሲካ 50ኛው ቀን፣ ይህም የፋሲካ ቀን ተቆጥሮ ወይንም የፋሲካ 7ኛው ሳምንት እሁድ ዕለት ማለት ነው። በአዲስ ኪዳኑ ዘመንም ይህንን ቀን ታላቅ የምስጋና ቀን የሚያስብል አንድ ታላቅ ነገር ተከስቷል። ይህም ክስተት መንፈስ ቅዱስ አማኞችን ለማገዝ ወደ ምድር የወረደበት ቀን ነው። ኢየሱስ ክርስትናን ዘራ። መንፈስ ቅዱስ ደግሞ አስፈላጊ ግብዓቶችን እያሟላ ይህ ዘር እንዲበቅል እንዲያብብና ፍሬ እንዲሰጥ አገዘ። ለቃሚ ወፍ ድርቀትና አረም በበዛበት በዚህ ዓለም አንድን የተዘራ ዘር ተንከባክቦ የሚያሳድግ አካል ያስፈልጋል። ይህንንም ስራ እየሰራ የሚገኘው ደግሞ የእግዚአብሔር መንፈስ ነው። ለዚህም የእግዚአብሔር ድንቅ አሰራር ሁል ጊዜ ምስጋና ሊቀርብ የሚገባ ቢሆንም ሰዎች ይህንን ድንቅ አሰራር በጥልቀት እንዲገነዘቡ ለዚህ ስራ ልዩ የመታሰቢያ ቀን ተለይቶ መታሰቢያ በዓል ሊዘጋጅ ይገባል። ይህ መታሰቢያ ቀን ሊታሰብ የሚገባው ደግሞ በራሱ ቀለም ነው። መንፈስ ቅዱስ ለደቀ መዛሙርቱ የተገለጠው በእሳት ነበልባል መልክ ስለሆነ ዕለቱ የሚታሰበው ብርቱካናማ ልብስ በመልበስ ሲሆን በዚህ ቀን በእግዚአብሔር ፊት ደስ ይበላችሁ እንደተባለው ይህ ቀን መታሰብ ያለበት ካርኒቫል እና ኮንሰርት፣ ይህም የአእላፋት ዝማሬ በማዘጋጀት በደስታ መንፈስ ሊሆን ይገባል። አምስተኛ የዘመን መለወጫ ቀን። በብሉይ ኪዳን ዘመን አዲስ ዓመት የሚከበረው ከፋሲካ 2 ሳምንት በፊት ነው። በአዲስ ኪዳን ደግሞ ዘመን መለወጫ የትንሣኤ ቀን መሆን የሚገባው ቢሆንም በሀገሪቱ ከወቅቶች መፈራረቅ ጋር ተያይዞ በብሔር ብሔረሰቦችም እንደ ሀገርም የዘመን መለወጫ በዓል የሚከበረው በመስከረም ወር አካባቢ ነው። አማኝም መጽሐፍ ቅዱሱን በማይጻረር መልኩ ከሚኖርበት ማህበረሰብ ጋር መመሳሰል እንዳለበት ሁሉ የዘመን መለወጫውንም ለየትኛውም ብሔረሰብ ባልወገነው በሀገራዊው የዘመን መለወጫ ቀን በመስከረም 1 ላይ ከማህበረሰቡ ጋር ማክበር ይገባዋል። በዚህም ለአዲስ ዓመት የተጀመረው ሙሉ የጳጉሜ ጾም ጸሎት እንዳለ ሆኖ በጳጉሜ መጨረሻ ቀን ጾም ጸሎቱ ካለቀ በኋላ አጠቃላይ የራስ ግቢ፣ የሰፈር፣ የቤተ ክርስቲያን አካባቢ ከተቻለም ከተማ አቀፍ የጽዳት አገልግሎት በቤተ ክርስቲያን አስተባባሪነት ሊሰራ ይገባል። መስከረም 1 ቀን ቄስ ቶሎሳ ጉዲና ያወጁት የስታዲየም የአጠቃላይ ቸርቾች ህብረት ፕሮግራም ላይም አብያተ ክርስቲያናት ከየአብያተ ክርስቲያኖቻቸው መዘምራኖቻቸውንና ምዕመናኖቻቸውን ይዘው በዋና ዋና መንገዶች ላይ እየዘመሩ በዓሉን ሊታደሙ ይገባል። በዚህ ቀን ፕሮግራም የዚህ ቀን ፕሮግራም በአብያተ ክርስቲያናቱ ህብረት መመራት ያለበት ሲሆን ከ12 ሰዓቱ የአዲሱ ዓመት ብስራት የመድፍ ተኩስ ስነስርዓት በኋላ የአብያተ ክርስቲያናቱ ህብረት በሚያዘጋጃቸው የሃይማኖት አባቶች የቀጥታ የቴሌቪዥን፣ የሬዲዮ ወይንም የኢንተርኔት ስርጭት ሀገርን፣ መንግስትን፣ ፓርቲዎችን፣ ህዝቡንና ሰራተኛውን በመባረክ ለደቂቃዎችም ኢትዮጵያ ለእግዚአብሔር ትሰግዳለች በሚለው ቃል መንፈስ ሁሉም ኢትዮጵያዊ በአንድ ጊዜ ለእግዚአብሔር
እንዲሰግድ ይደረጋል። ይህ ሀገራዊው የዘመን መለወጫ ቀንም መጀመር ያለበት ከፈጣሪ ጋር ያለውን ቃል ኪዳን በማደስ ሥጋ ወደሙን በመውሰድ ሊሆን የሚገባ ሲሆን በዚህም ሁሉም አማኝ ጠዋት 12 ሰዓት ላይ በቤተ ክርስቲያን ወይንም በማስ ሚዲያ በሚደረግ የሥጋ ወደሙ ሥነ ሥርዓት ላይ ሊሳተፍ ይገባል። መጽሐፍ ቅዱሱ ኢትዮጵያ እንደሚለው ኢትዮጵያዊነትን በሚያሳይ መልኩ ቀኑ የሚከበረው በብሔሮች ባህላዊ አመጋገብ ሥነ ሥርዓትና አልባሳት ነው። በእነዚህ ከላይ በተጠቀሱት በዓላት ጋር በተያያዘ ቀናቱ የሚመስሉ አለባበሶች እንዲለበሱ ተነግሯል። ይሁን እንጂ አቅም የሌላቸው ዩኒፎርም እና የሥራ ልብስ አስገዳጅ በሚሆንባቸው ስፍራዎች በዚያን ቀን የሚለበሰው ልብስ ቀለም የሆነ ክር፣ ፈትል ወይንም ጨርቅ የተመቻቸውን በእጃቸው ላይ አስረው ማሰብ ይችላሉ። በተጨማሪም ከላይ የጽዳት ቀን፣ የፍሬ ቀን፣ የይቅርታ ቀን እና ለዓለምና ለሥጋዊ ፍላጎቶች መሞት የሚባሉት እዚህ ጋር የቀረቡት ለመታሰቢያነት እንጂ በተቻለ መጠን የእያንዳንዱ አማኝ የየዕለት ተግባር መሆናቸው ሊዘነጋ አይገባም። ሌላው ኦርቶዶክስ ካቶሊክ አካባቢ ዳግማዊ ትንሣኤ ተብሎ በትንሣኤ ሳምንት የሚታሰበው ቀን ስህተት መሆኑ ግንዛቤ ውስጥ ሊገባ ይገባል። ኢየሱስ ሁለቴ ሞቶ ሁለቴ አልተነሳም። ሞቱም ትንሣኤውም አንዴ ነው። ወደ ሰማይ ያረገው ደግሞ ከ40 ቀናት በኋላ ነው። በአጠቃላይ ስንመለከት በእነዚህ ከላይ በቀረቡት በዓላት የመታሰቢያ ሥነ ሥርዓቶች ውስጥ አንድም ጣዖታዊ ቁስ የለም። እንደዚሁም ከኢየሱስና ከእግዚአብሔር ውጪ ጎልቶ የሚታይ አካል የለም። ይልቁንም ኢየሱስ ጎልቶ እንዲታይና እግዚአብሔር እንዲከብር የሚያደርጉ ሥነ ሥርዓቶች ናቸው። ስለዚህ ሕዝብ በዓል ብሎ የለያቸውን ቀናት በዚህ መልክ ለአዲስ ኪዳናዊ ዓላማ መቅረጽ ቢቻል ከላይ የተመለከትናቸውን የፕሮቴስታንት ቤተክርስቲያን ችግር ከመቅረፍ አልፎ ቤተክርስቲያኗ በጽኑ ዓለት ላይ በመመስረት ዘመን ተሻጋሪ እንድትሆን ያደርጋታል። ማጠቃለያ፣ ፈጣሪ አለ ወይስ የለም ከሚለው ጥያቄ በመነሳት እና የተለያዩ ሃይማኖቶችን አስተምሮ በመዳሰስ ትክክለኛው መንገድ የያዙት ሁለቱ ጥንታውያን አብያተ ክርስቲያናትን በማደስ የተነሱት ይህም የካቶሊክ ቤተክርስቲያንን በማደስ የተመሰረተችው የፕሮቴስታንት ቤተክርስቲያን እና ኦርቶዶክስን በማደስ የተነሳችው የኦርቶዶክስ ተሐድሶ ቤተክርስቲያን ትክክለኛ መንገድ ላይ መሆናቸውን ተመልክተናል። ይህንን ትክክለኛውን የሃይማኖት ተቋም በመለየት ሂደት ውስጥ ግን አንድ አስገራሚ ነገር አለ። መጽሐፍ ቅዱሱ መዳን በኢየሱስ ብቻ ነው እያለ ሁሉም የአብርሃም ሃይማኖቶች ደግሞ በኢየሱስ ላይ ያላቸው እምነት ፈጽሞ የተለያየ ነው። አይሁዶች ኢየሱስ አልተወለደም፣ ገና ይወለዳል ይላሉ። ሙስሊሞች ኢሳ ተወልዷል፣ ነገር ግን እንደኛው ሰው ብቻ ነው ይላሉ። ሐዋርያት ኢየሱስ ፍጹም አምላክ እንጂ ሰውነት የለውም ይላሉ። ጆሆቫ ኢየሱስ መልአኩ ሚካኤል ነው ይላሉ። ሥላሴያውያን የሚባሉት እንደ ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ኢየሱስ የሰውና የአምላክ ተዋህዶ ነው ብለው አንድ የሆኑና እነዚህ ሥላሴያውያን ተመልሰው በአገልግሎቱ ላይ ያላቸው እምነት ደግሞ የተለያየ ነው። ኦርቶዶክስ እና ካቶሊክ ኢየሱስ አሁን ፈራጅ እንጂ አማላጅ አይደለም ሲሉ፣ አድቬንቲስት ኢየሱስ አሁን የምርመራ ፍርድ እየሰራ ነው ይላሉ። ፕሮቴስታንት ደግሞ ኢየሱስ አሁን አማላጅ ነው፣ የፍርድ ጊዜ ገና ነው ይላሉ። ይህ ሁሉም የአብርሃም ሃይማኖቶች በዋናው መስፈርት ላይ የተለያየ አቋም መያዛቸው ትክክለኛዋ ሃይማኖት አንዷ ብቻ እንደሆነች እርግጠኛ እንድንሆን አግዞናል። እውነቱ የገባቸውና በአቅራቢያቸው ቤተክርስቲያን ማግኘት ያልቻሉ አማኞች የመጀመሪያውንና ዋናውን ከእግዚአብሔር ጋር የሚደረገውን ቃል ኪዳን በእስልምና ሸሃዳ፣ በአረብኛ ሸሃዳ በግላቸው መፈጸም ይችላሉ።
በቤተ ክርስቲያን የሚደረገው ቃል ኪዳንም የሚከተለውን ነው። በሰማያት ያለኸው እግዚአብሔር ሆይ እውነቱን እንድረዳ ስለረዳኸኝ አመሰግንሃለሁ። አሁን እውነቱ ገብቶኝ ሰይጣንንና ዓለማዊነትን ክጄ አንተን ልከተል ወስኛለሁ። ተቀበለኝ፣ ኃጢአቴን ሁሉ ይቅር በለኝ። ኢየሱስ ጌታ እንደሆነ ስለ እኔ ኃጢአት በመስቀል ላይ እንደሞተ ከሞትም እንደተነሳ አሁንም ስለ እኔ እንደሚማልድ ለፍርድም እንደሚመለስና እኔንም ከፍርድ እንደሚያድነኝ አምኛለሁ። በዚህ እምነቴም ስላጸደቅከኝ፣ ልጅህ ስላደረግከኝ፣ በከበረው መዝገብህም ስለጻፍከኝ አመሰግንሃለሁ። በሕይወት ዘመኔ ሁሉ በቤትህ እኖር ዘንድ በቅዱስ መንፈስህ አበርታኝ። በጌታ በኢየሱስ ስም አሜን። ከዚህ ቃል ኪዳን በኋላ በየትኛውም ወንጌላውያን የፕሮቴስታንት አብያተ ክርስቲያናት ወይ ደግሞ የኦርቶዶክስ ተሐድሶ ቤተ ክርስቲያን በመሄድ ሁለቱን ሃይማኖታዊ ስርዓቶች ይህም የጥምቀትና ሥጋ ወደሙን በመውሰድ ራስን በትክክለኛ የክርስቲያናዊ ሕይወት በመምራት ወደ ገነት የሚወስደውን መንገድ መቀላቀል ይቻላል።